ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱንን አጫጭር ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ወደ ሰበር መረጃዎቻችን ስናልፍ በቅድሚያ የምታደምጡት መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠቅላይ ፍርድ ቤት የሰጠውን ውሳኔ ጥሰው የውጭ ሀገር ዜጎች ልጆች በአሜሪካ በመወለድ ብቻ የሚያገኙትን የትውልድ ዜግነት መብት የሚያግድ አዲስ የፕሬዝዳንትነት ትዕዛዝ ኤክሲኪዩቲቭ ኦርደር ፈርመዋል። የአዲሶቹ ትዕዛዞች ዝርዝርና የወደፊት የህግ ፍልሚያ። ወደ ሌላኛው መረጃችን ስናልፍ የዋይት ሀውስ ሚስጥር ሾለከ። ትራምፕን ያበሳጨው የአሜሪካ የጦር መሳሪያ እጥረትና ከኢራን ጋር ያለው አደገኛ ውጥረት። ወደ ሌላኛው መረጃችን ስናልፍ በዛሬው ዕለት ዓለምን ያስደነገጠ ሌላ የቴክኖሎጂ ዜና ወጥቷል። እሱም የስታንፎርድ ሳይንቲስቶች በኤአይ ታሪክ የመጀመሪያውን ሰው ሰራሽ ገዳይ ቫይረስ ፈጠሩ። እስከ መጨረሻው አብራችሁን ቆዩ። እነዚህንና ሌሎች በርከት ያሉ አጫጭር ሰበር መረጃዎችን ታደምጣላችሁ። እንደተለመደው ሁልጊዜ ትክክለኛና ሚዛናዊ መረጃዎች በፍጥነት እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አሁን በቀጥታ ወደ መጀመሪያው መረጃዎቻችን እናልፋለን። በአሜሪካ የፖለቲካና የሕግ ምህዳር ውስጥ እጅግ አነጋጋሪና ከፍተኛ ትኩረት የሳበ ውሳኔ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካ ምድር ለሚወለዱ ሕፃናት በራስ ስር የሚሰጠውን የትውልድ ዜግነት ለማገድ ያስተላለፉት የቀደመ መመሪያ የአሜሪካ ከፍተኛ የሕግ ተቋም የሆነው ጠቅላይ ፍርድ ቤት ሰኔ 30 ቀን ሕገ ወጥ ሲል ውድቅ ማድረጉ የሚታወስ ሲሆን አሁን ደግሞ በጉዳዩ ላይ ሁለት አዳዲስ ፕሬዝዳንታዊ ትዕዛዝ ሰነዶችን ፈርመዋል። ፕሬዚደንት ትራምፕ እነዚህን አዳዲስ መመሪያዎች በዋሽንግተን በሚገኘው ነጩ ቤተ መንግስት ኦቫል ኦፊስ በተባለው ዋና የስራ ክፍላቸው ውስጥ ሆነው ሲፈርሙ በሰጡት መግለጫ በጠቅላይ ፍርድ ቤቱ የተሰጠውን ውሳኔ እጅግ አሳዛኝና የተቀራረበ ድምፅ የነበረው እንደነበረ ገልጸው በዚህም ምክንያት አዲስ ማስተካከያ ለማድረግ መገደዳቸውን ይፋ አድርገዋል። አክሲዮስ የዜና ማሰራጫ አስቀድሞ እንደዘገበው የፕሬዝደንቱ ምክትል የሰራተኞች ኃላፊ ስቲቨን ሚለር እንዳረጋገጡት ትራምፕ ከፈረሟቸው ሁሉ አዳዲስ ትዕዛዞች መካከል አንደኛው የንግድ መልክ የያዘውንና የወሊድ ቱሪዝም በመባል የሚታወቀውን አሰራር የሚያግድ ነው። ሁለተኛው ትዕዛዝ ደግሞ በሀገሪቱ ምድር ቢወለዱም በራስ ስር አሜሪካዊ የመሆን መብት የሌላቸው ሰዎች ትርጉም የሚያሰፋ ሲሆን ለምሳሌ ያህል ለውጭ ሀገራት መንግስታት በጥቅም ተደራዳሪነት ወይም በሎቢስትነት የሚሰሩ የውጭ ዜጎች፣ የዲፕሎማሲ ሰራተኞችን እንዲሁም በፌዴራል ደረጃ እንደ የሽብር ቡድን የተመደቡ አካላት ልጆችን ያጠቃልላል። በተጨማሪም ኮንግረስ ሕግ ካወጣ በአሜሪካ ግዛቶች እንደ ፖርቶሪኮ ባሉ ቦታዎች የሚወለዱ ልጆችንም የሚነካ ቢሆንም ነጩ ቤተ መንግስት የዚህን መመሪያዎች ሙሉ የጽሑፍ ይዘት እስካሁን ይፋ አላደረገም። ስለዚህ የወሊድ ቱሪዝም ጉዳይ ማብራሪያ የሰጡት ስቲፈን ሚለር ሰዎች ወደ አሜሪካ የሚመጡት ለቱሪዝም፣ ለጉብኝት፣ ዲዝኒላንድን ወይም የታሪክ መታሰቢያዎቻችንን ብሔራዊ ፓርኮችን ለመጎብኘት እንደሆነ አስመስለው ቢሆንም እውነተኛ ዓላማቸው ግን በሀገሪቱ ምድር ልጅ ወልደው ለልጆቻቸው በቀጥታ የአሜሪካ ዜግነት ማሰጠት እንደሆነ አብራርተዋል። አክለውም ሕፃኑ ዜግነት ካገኘ በኋላ ሀገሪቱን ለቀው እንደሚወጡና በተበላሸ የሕግ ስርዓት ምክንያት ያ ልጅ የአሜሪካ ዜጋ በመሆን የማህበራዊ ደህንነት ጥቅሞቻችንን፣ የድምፅ መስጠት መብትና የአሜሪካውያን ብቻ የተገቡ ልዩ መብቶችን እንደሚያገኝ ተናግረዋል። አስተዳደሩ አሰራሩን የሚያጸድቀው በማጭበርበርና በሐሰተኛ መግለጫ ወደ ሀገር የሚገቡ እናቶችን እርግዝና ለመግታት በሚል ሲሆን ሁለተኛው ትዕዛዝ የውጭ ጉዳይና የሀገር ውስጥ ደህንነት ሚኒስትሮች የወሊድ ቱሪዝምን ለመዋጋት ጥብቅ መመሪያዎች እንዲያወጡ ያስገድዳል። ይህ ጉዳይ በሕዝብ ተወካዮች ምክር ቤትና በሴኔት ኮሚቴዎች ጭምር ትልቅ ትኩረት ያገኘ ሲሆን በዋናነት ከቻይናና ሩሲያ የመጡ ሀብታም እናቶች በሺዎች በሚቆጠሩ ዶላሮች ክፍያ ልጅ በመውለድ የአሜሪካ ብሔራዊ ደህንነትና የምርጫ ታማኝነትን ስጋት ላይ ይጥላሉ ተብሎ ይሞግታል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት የልደት ዜግነት ከቻይናና ከሌሎች የዓለም ክፍሎች የመጡ ሀብታም ሰዎች ልጆቻቸውን በክፍያ የአሜሪካ ዜጎች እንዲሆኑ አይመለከትም ብለዋል። በዓመት ውስጥ ከጥቂት ሺዎች እስከ 10 ሺዎች የሚደርሱ ሕፃናት በዚህ አሰራር እንደሚወለዱ የሚገመት ሲሆን ተቺዎች ግን ዋናው መፍትሄ ነባር የቪዛ ደንቦችን ማስፈጸም እንጂ የዜግነት መብትን መቀነስ አይደለም ሲሉ ይከራከራሉ። ትራምፕና የፖለቲካ አጋሮቻቸው እንደ አውሮፓውያን አቆጣጠር በ1868 የጸደቀውን የአሜሪካ ህገ መንግስት 14ኛ ማሻሻያ ያስፈለገው ከአሜሪካ የእርስ በርስ ጦርነት ማብቃት በኋላ የባሪያዎችን ልጆች ህጋዊ መብት
ለማስከበር ብቻ ታስቦ የተደረገ እንደሆነ ሲሞግቱ፣ 14ኛው ማሻሻያ ግን በአሜሪካ ግዛት ውስጥ የተወለዱ ሰዎች ሁሉ የአሜሪካ ዜጋ እንደሆኑ በግልጽ ይደነግጋል። ቀደም ሲል በነበረው የፍርድ ቤት ክርክር ወቅት የመንግስት ህጋዊ ወኪል ጆን ሳወር አሁን 8 ቢሊዮን ህዝብ በአንድ በረራ ልጅ ወልዶ የአሜሪካ ዜጋ ማድረግ በሚችልበት ዓለም ውስጥ እንገኛለን በማለታቸው የጠቅላይ ፍርድ ቤት ዋናው ዳኛ ጆን ሮበርትስ ዓለሙ አዲስ ሊሆን ይችላል፣ ሕገ መንግስቱ ግን ያው የድሮ ነው ሲሉ ምላሻቸውን መስጠታቸው የሚታወስ ነው። የአሜሪካ ፍርድ ቤት በ6-3 አብላጫ ድምፅ ትራምፕ በ2025 በስልጣን ዘመናቸው የመጀመሪያ ቀን ያስተላለፉትን መመሪያ ህገ ወጥ ነው ሲል ውድቅ ማድረጉ የሚታወስ ቢሆንም አዲሶቹ መመሪያዎች በህግ ፊት ያልታለፉ እንደሆነ ተጠይቀው ትራምፕ ያልፋል ብለው እንደሚያምኑ ምላሽ ሰጥተዋል። ሆኖም ግን የህግ ባለሙያዎች እንደሚናገሩት አዲሶቹ መመሪያዎችን ቢሆኑ በ14ኛው ማሻሻያ ምክንያት የህግ ፈተናዎችና ክሶች እንደሚጠብቋቸው የሚጠበቅ ሲሆን የትራምፕ አስተዳደር ግን የጠቅላይ ፍርድ ቤቱን ውሳኔ አሁንም በህጉ ስር ባሉ የተወሰኑ ልዩ ሁኔታዎች መመሪያዎችን የማውጣት ስልጣን ይሰጠናል በሚል አቋሙ ላይ ይገኛል። ወደ ሌላኛው መረጃችን ስናቀና በመካከለኛው ምስራቅ የተከሰተው አውዳሚ ውጥረት በየዕለቱ አዳዲስና አስደናቂ ክስተቶችን ማስተናገዱን በቀጠለበት በዚህ ወቅት ከአሜሪካ ዋይት ሃውስ የወጡ ሚስጥራዊ መረጃዎች የዓለምን ትኩረት ወደ ሌላ አስደንጋጭ ምዕራፍ አሸጋግረውታል። አሜሪካ ከኢራን ጋር የገባችውን ወታደራዊ ግጭት እየተባባሰ በሄደበትና ፕሬዚደንት ዶናልድ ትራምፕ በኢራን ላይ ተጨማሪ ጥቃት ለማድረስና አዳዲስ ስምምነት ላይ እንድትደርስ እያስገደዱ በነበሩበት ወሳኝ ወቅት የአሜሪካ የመከላከያ መሳሪያዎችና የጥይት ክምችቶች አደገኛ በሆነ ደረጃ መቀነሱን የሚያሳዩ መረጃዎች ይፋ ሆነዋል። ይህ መረጃ አሜሪካንን በዓለም ፊት ደካማ አስመስሎ ያሳያል በሚል ፕሬዚደንቱን በእጅጉ ያስቆጣ ሲሆን ጉዳዩን በካምፕ ዴቪድ በተካሄደ የካቢኔ ስብሰባ ላይም ዋነኛ መነጋገሪያ ነበር። ትራምፕ ስለ ክምችቱ መቀነስ አስቀድሞ የሚያውቁ ቢሆንም ጠንካራ አቋማቸውን ለዓለም ለማሳየት በሚፈልጉበት ጊዜ መረጃው ለጋዜጠኞች መውጣቱና የሕዝብ መነጋገሪያ መሆኑ ከፍተኛ ድንጋጤን ፈጥሮባቸዋል። ይህ በእንዲህ እንዳለ የፕሬዝደንት ትራምፕ ውሳኔዎች በሀገሪቱ የጦር አቅም መካከል ያለው ግልጽ ተቃርኖ ለአድማጮች ትልቅ ጥያቄን ፈጥሯል። በአንድ በኩል የአሜሪካ ጦር ከኢራን ጋር ከተካሄደው ግጭት ወዲህ የታድ የሮኬት መከላከያ ሚሳይሎች 80 በመቶ ያህሉን እንዲሁም የፓትሪዮት ሚሳይል ተቃዋሚዎችን ግማሽ ያህሉን ተጠቅሞ ጨርሷል። የቀጠናዊ የስትራቴጂ ጥናት ማዕከል CSIS ግምት እንደሚጠቅሰው ጦርነቱ ከመጀመሩ በፊት አሜሪካ በእጇ የነበሯት 2200 ገደማ የፓትሪዮት ሚሳይሎችና 452 የታድ ሚሳይሎች ብቻ ነበሩ። ጦር መሳሪያ ክምችቱ በዚህ ደረጃ የተደመሰሰና አሜሪካ ደህንነቱ የተጠበቀ የመውጫ መንገድ ማግኘት አቅቷት ባለችበት በአሁኑ ወቅት፣ በሌላ በኩል ደግሞ ፕሬዚደንት ትራምፕ በኢራን ላይ የሚሰነዘረውን ጥቃት ለማስፋት ጦርነቱን ለማራዘም ሲዝቱ ይደመጣል። ይህ የኃይል ማሳየት ፍላጎትና የመሳሪያ እጥረት ተቃርኖም ዓለምን እያሳሰበ ይገኛል። ከዚህ ክስተት በኋላ ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት አሜሪካ ከፍተኛ የመሳሪያ ክምችት እንዳላትና የመከላከያ ኩባንያዎችም በታሪክ ታይቶ በማይታይ ሁኔታ አዳዲስ ፋብሪካዎችን በመገንባት ላይ እንደሚገኙ ገልጸዋል። ሆኖም ግን በኋላ ላይ በኦቫል ኦፊስ በሰጡት አስተያየት የጥቂት የላቁ መሳሪያዎች እጥረት እንዳለ ሳያምኑ አልቀሩም። ይሁን እንጂ ፕሬዚደንቱ ይህንን ሚስጥራዊ መረጃ ለጋዜጠኞች አውጥተው የሰጡ አስተዳደራቸው ውስጥ ያሉ አካላት ላይ የፍትህ ሚኒስቴር ጥብቅ ምርምር እንዲያደርግና እስከ ዕድሜ ልክ እስራት የሚደርስ ከባድ ቅጣት እንዲጣልባቸው አዘዋል። አንዳንዶች የመከላከያ ሚኒስቴሩን ፒት ሄግሴትን ይወቅሳሉ ቢሉም ትራምፕ ግን በሄግሴት ስራ እጅግ ደስተኛ መሆናቸውንና ጥፋቱ የመረጃ አውጪዎቹ ብቻ እንደሆነ አሳውቀዋል። ይህ የክምችት ማነስ የአሜሪካን ባለስልጣናት ብቻ ሳይሆን የአሜሪካንን የመከላከያ ስርዓት የሚጠቀሙትን የገልፍ ሀገራት መሪዎችንም በከፍተኛ ሁኔታ አሳስቧቸዋል። ኢራን በበኩሏ አሜሪካ አዲስ ጥቃት ከሰነዘረች በገልፍ ሀገራት የኃይልና የውሃ ማጣሪያ ጣቢያዎች ላይ አውዳሚ የበቀል እርምጃ እንደምትወስድ በማስጠንቀቋ ትራምፕ ከሳውዲ አረቢያና ኳታር መሪዎች ጋር ተደጋጋሚ ውይይት አድርገዋል። በዋይት ሃውስ ውስጥ ያሉ አንዳንዶች እንደሚያምኑት እነዚህ ምስጢራዊ የመሳሪያ እጥረት መረጃዎች ሾልከው የወጡት አሜሪካንን ከዚህ ውጊያ ለማስወጣት በሚፈልጉ በራሷ አስተዳደር ውስጥ ባሉ ጸረ ጦርነት አካላት ሳይሆን አልቀረም። ባለፈው ሳምንት መጨረሻ ትራምፕ በኢራን ላይ የታቀደውን አዲስ ጥቃት ለመሰረዝ የወሰኑትም ከፍተኛ ወታደራዊ አማካሪዎቻቸው ይህንኑ የመሳሪያ ክምችት ማነስ እንደገና በስብሰባው ላይ ስላነሱ እንደሆነ
ተገልጿል። ከኢራን ጦርነት በፊትም ቢሆን የጦር አዛዦች አሜሪካ ለእስራኤልና ለዩክሬን በቢሊዮን የሚቆጠሩ መሳሪያዎችን መስጠቷ ክምችቷን ሊያዳክሙ እንደሚችሉ አስቀድመው አስረድተው ነበር። ትራምፕ የቀደመውን የባይደን አስተዳደር ለዚህ ጉድለት ተጠያቂ አድርገዋል። የጦር መሳሪያ አምራች ኩባንያዎች አዳዲስ መሳሪያዎችን በፍጥነት ማምረት አለመቻላቸው አደጋውን ያባባሰው ሲሆን ትራምፕ ከሎክሂድ ማርቲን ባለቤቶች ጋር በመገናኘት ምርት እንዲጨምሩ ቢጠይቁም አልፎ ተርፎም የመከላከያ ምርት ሕግን በስራ ላይ እንዲውል ቢያዙም እነዚህ እርምጃዎች ውጤት ለማምጣትና ክምችቱን ለመሙላት ዓመታትን የሚወስዱ በመሆናቸው አጣዳፊው ስጋት ወዲያውኑ ሊቀርፉት አልቻሉም። በአጠቃላይ አሜሪካ በቂ የመከላከያ መሳሪያ ሳይኖራት፣ በሌላ በኩል ደግሞ ፕሬዚደንቱ ጦርነቱን ለማስፋትና ጠንካራ መስሎ ለመታየት የሚሄዱበት መንገድ የወደፊቱን የመካከለኛው ምስራቅ እጣ ፈንታ አሳሳቢ አድርጎታል። ለመሆኑ አሜሪካ እውነተኛ የጦር አቋሟ ሳይሟላና አስተማማኝ የመውጫ መንገድ ሳታዘጋጅ ይህንን መሰሉን ሰፊ ወታደራዊ ውጥረት ማራዘሟ መጨረሻው ምን ሊሆን ይችላል? ፕሬዚደንት ትራምፕ የመሳሪያ ክምችት ሳይሟላ በኢራን ላይ የሚዝቱት ዛቻ እስከ መቼ ሊገፋ ይችላል? አድማጮቻችን፣ በእናንተ እይታ አሜሪካ አሁን ያለችበት የመሳሪያ እጥረት፣ የወታደራዊ ፖሊሲዋ ተቃርኖ ወዴት የሚያመራ ይመስላችኋል? ወደ ሌላኛው መረጃችን ስናቀና በዛሬው ዕለት ሌላ ቴክኖሎጂ ዓለምን ያስደነገጠ ዜና ይዞ ወጥቷል። እሱም በታዋቂው የስታንፎርድ ዩኒቨርሲቲ የሚመራው የምርምር ቡድን አርቲፊሻል ኢንተለጀንስ ኤአይን በመጠቀም ሙሉ በሙሉ አዲስ የሆነ ሰው ሰራሽ ቫይረስ በተሳካ ሁኔታ ነድፏል። ይህም ኤአይ በተፈጥሮ ውስጥ ታይቶ የማይታወቅ አዲስ የህይወት ዘርፍ ለመፍጠር ጥቅም ላይ የዋለበት የመጀመሪያው የታሪክ አጋጣሚ ሆኖ ተመዝግበዋል። ሳይንስ በተባለ ታዋቂ መጽሔት ላይ የታተመው ግኝት በዓለም አቀፍ ሳይንቲስቶች ዘንድ ሁለት ተቃራኒ ስሜቶችንና ጥልቅ ውዝግብን ፈጥሯል። በአንድ በኩል ተመራማሪዎቹ የጂኖም ኤአይ ቋንቋ ሞዴልን በመጠቀም ኢኮላይ የተባለውን ጎጂ ባክቴሪያ አድነው መበከልና መግደል የሚችሉ ቫይረሶች ስለፈጠሩ ይህም ለወደፊቱ መድኃኒት የማይበግራቸው ገዳይ የባክቴሪያ ኢንፌክሽኖችን ለመቆጣጠር አዳዲስ የሕክምና ግኝቶችን ለማግኘት ትልቅ ተስፋ ሰጥቷል። በሌላ በኩል ግን ግኝቱ በኤአይ እና በባዮሎጂ ባለሙያዎች ዘንድ ከፍተኛ ስጋትና ድንጋጤም ፈጥሯል። ምክንያቱም ይሄው ቴክኖሎጂ ይበልጥ ውስብስብ የሆኑ የህይወት ቅርጾችን ለማዳበር ወይም አደገኛ ባዮሎጂካል የጦር መሳሪያዎችን ለመንደፍ ሊያገለግል የሚችል አስደንጋጭ አቅም ስላለው ነው። እነዚህ ባለሙያዎች አሁን ባሉት የክትትል ስርዓቶች ውጤታማ በሆነ መንገድ ለማቆም በጣም በፍጥነት ሊፈጠሩ ስለሚችሉ ገዳይ በሽታ አምጪ ተዋሲያን ለረጅም ጊዜ ሲያስጠነቅቁ ቆይተዋል። ይህ አዲስ የቴክኖሎጂ ምጥቀት ከፍተኛ ስጋት ላላቸው ምርምሮች ደንቦችን ለማውጣት በሚጣጣሩበት የመንግስት ጥረቶች ላይ አዲስ ፈተና ደቅኗል። የባዮቴክኖሎጂ ደንብ በአሁኑ ጊዜ በተበታተነ ህጎችና ኤጀንሲዎች ስርዓት ላይ የተመሰረተ በመሆኑ የሳይንስ ግኝቶች የቁጥጥር ማዕቀፎችን በፍጥነት እየበለጧቸው ይገኛሉ። በአሜሪካ የትራምፕ አስተዳደርና እንደ ሴናተር ራንድ ፖል ያሉ ፖለቲከኞች ትኩረታቸው በተፈጥሮ በሽታ አምጪ ተዋሲያን ላይ በሚደረግ የአቅም ማሳደጊያ ምርምር ላይ ብቻ ነበር። ባለፈው ወር የትራምፕ አስተዳደር በህይወት ሳይንስ ውስጥ ከፍተኛ ስጋት ያለባቸውን ምርምሮች ለመቆጣጠር የሚያስችል ፖሊሲ ያወጣ ሲሆን ይህም በፌዴራል የሚደገፈውን የአቅም ማሳደጊያ ምርምር የሚያግድና ጎጂ ባዮሎጂካል ወኪሎችን የሚያካትቱ ፕሮጀክቶች ላይ የተሻሻለ ክትትል የሚጠይቅ ነበር። ሆኖም ይህ ፖሊሲ በፍጥነት እየተለወጠ ያለውንና ሙሉ በሙሉ ከዜሮ አዲስ ነገር የሚፈጥረውን በኤአይ የሚመራውን ምርምር በተለየ ሁኔታ አላካተተም። በጆን ሆፕኪንስ የጤና ደህንነት ማዕከል ባለሙያዎች የሆኑት ቶማስ ኢንጅልሲብ እና ሞርቲዝ ሃንኬ በሳይንስ መጽሔት ላይ በጻፉት ጽሑፍ የስታንፎርድ ቡድንን በጥንቃቄ ስራቸውን ስለሰሩ ካመሰገኑ በኋላ የጂኖሚክስን አመንጪ ለመቆጣጠር በቂ የጥበቃ አጥር አለመኖሩን ገልጸዋል። ባለሙያዎቹ ሲያጠቃልሉም የቫይረስ ጂኖችን በኤአይ አማካኝነት የመፍጠር ችሎታ አሁን በእጃችን አለ፣ ነገር ግን ይህንን አደገኛ መንገድ በደህና ሁኔታ ለመምራት የሚያስችል ምንም አይነት አስተዳደርና ሕግ የለም ሲሉ አስጠንቅቀዋል። ወደ አጫጭር መረጃዎቻችን ስናልፍ በዩክሬን የሀገር ውስጥ ባለስልጣናት ይፋ ባደረጉት መረጃ መሰረት ሩሲያ በአንድ ጀንበር በሀገሪቱ የተለያዩ አካባቢዎች በሰነዘረችው አውዳሚ የአየር ጥቃት ቢያንስ የ10 ሰዎች ሕይወት አልፈዋል። ይህ ሰፊ የጥቃት ማዕበል በተለይም ሱሜ፣ ኤዶሳና ዋና ከተማዋ ኬቭን ጨምሮ በርካታ ቁልፍ ክልሎችን ኢላማ ያደረገ ሲሆን የጉዳቱን መጠንና አጠቃላይ ሁኔታ አስመልክቶ ከካርጊቭ የፍራንስ 24 ዘጋቢ ኢማኑኤል ቻዜ ተጨማሪ ዝርዝር መረጃዎችን እንደምታቀርብ ይጠበቃል። ይህ ተደጋጋሚ የአየር ጥቃት በዩክሬን ከተሞች ላይ ከፍተኛ ውድመትና
የህዝብ ስጋት መደቀኑን ቀጥሏል። በሌላ ዜና በዓለም አቀፍ የእግር ኳስ ማህበር ፊፋ ውስጥ እየተካሄደ ያለው አስተዳደራዊ ቀውስ እያሰጋ በሄደበት በዚህ ወቅት የአውሮፓ እግር ኳስ ማህበር ሁሉንም የፊፋ የዓለም ዋንጫ ውድድሮችን የማግለልና የመካድ ጽኑ አቋሙን በይፋ አስታውቋል። በሁለቱ የበላይ አካላት መካከል ያለውን ጥልቅ አለመግባባት ያጎላው ይህ ውሳኔ የእንግሊዝ እግር ኳስ ማህበር ለፊፋ ፕሬዝዳንት ጂያኖ ኢንፋንቶኒ የሰጠውን ድጋፍ ቢያነሳም ዩኤፋ ግን በእቀባው ላይ ምንም የሚቀየር ነገር የለም ሲል አቋሙን አጠናክሯል። ይህ የዩኤፋ የማያወላውል እቀባ በፊፋ መዋቅራዊና አሰራር ለውጦች ላይ ያለውን ከፍተኛ ተቃውሞ የሚያሳይ ሲሆን የመላው ዓለም እግር ኳስ ደጋፊዎችም ወደፊት የዓለም ዋንጫ ዕጣ ፈንታን አሳስበዋል። በመጨረሻም በእንግሊዝ ፕሪሚየር ሊግ 9 ዓመታት ያህል በሊቨርፑል ቤት ድንቅ የታሪክ ምዕራፍ ያሳለፈው ግብፃዊ ኮከብ አጥቂ መሐመድ ሳላ አዲስ የእግር ኳስ ሕይወቱን በቱርክ ለመጀመር ከትራብዞን ስፖርት ክለብ ጋር የ2 ዓመት ውል በይፋ ተፈራርመዋል። የቱርኩ ክለብ ሐሙስ ዕለት ይፋ ባደረገው መረጃ መሰረት ሳላ በየዓመቱ 17 ሚሊዮን ዩሮ የሚያስገኝ ታሪካዊ የደሞዝ ጥቅል የሚያገኝ ሲሆን ይህም ዝውውር በክለቡ ታሪክ ውስጥ ትልቁና ከፍተኛ መነጋገሪያ የሆነ ግዢ መሆኑ ተመዝግቧል። ይህ ዝውውር ሳላን በሊቨርፑል የነበረውን ስኬታማ ጊዜ አጠናቆ ወደ አዲስ ፈተና የሚያመራበት ትልቅ አጋጣሚ ሆነዋል። ለዛሬ ያዘጋጀንላችሁ መረጃዎች ይህንን ይመስሉ ነበር። ከሰዓታት በኋላ በሌሎች መረጃዎቻችን ተመልሰን እንገናኛለን። እስከዛው በሰላም ቆዩን።